ይህ መኪና በኢትዮጵያ 7 ሚሊዮን 500 ሺህ ብር የሚሸጠው ቶዮታ ሃይሩፍ 2024 ሞዴል ነው። ከዋጋው ውድነት አንጻር መኪናው በባለ ሀብቶች እጅ ካልሆነ በግለሰብ ደረጃ የሚታሰብ አይደለም። በተለይ የኢትዮጵያ መንግስት ባደረገው ክልከላ ምክንያት ወደ ሀገር ስለማይገቡ ዋጋቸው አልቀመስ ብሏል። ይህኛው ደግሞ ከሁለት ቀን በፊት ኢትዮጵያ የገባው ሃይሩፍን ይተካል የተባለለት አዲሱና ከሃይሩፍ በሚሊዮኖች የሚቀንሰው በሚሊዮኖች ብቻ ሳይሆን ከቶዮታ ሃይሩፍ 2024 በግማሽ የሚቀንሰው ውሊንግ ያንግዋንግ ቫን ዋጋው ከሃይሩፍ 2024 ጋር ሲነጻጸር በሚሊዮኖች ያንሳል። በጣም ትገረማላችሁ። የተከበራችሁ የቻናሌ ቤተሰቦች ኢትዮጵያ ውስጥ የሚገጣጠመው የበላይነህ ክንዴ ግሩፕ የሚገጣጠመው የሃይሩፍ ምርትም 6 ሚሊዮን 500 ሺህ ብር እየተባለ እንደሆነ ሁላችሁም ታውቃላችሁ። ከዚህም መኪና ዋጋ አንጻር ሲታይ አዲስ የገባው የኤሌክትሪክ የስራ መኪና በጣም ዋጋው በሚሊዮኖች የሚቀንስ እንደሆነ ታውቋል። ዋጋውን ስነግራችሁ እጅግ ትገረማላችሁ። ጥራቱም ቢሆን ሁሉ ነገሩ በጣም አሪፍ ነው። እስኪ የተከበራችሁ የቻናሌ ቤተሰቦች ለማነጻጸር እንዲመቻችሁ ሁለቱን ተመልከቷቸው። በምን ይነጻጸራሉ? በመልክ ነው? በዋጋ ነው? በፊውቸር ነው? በሬንጅ ነው? በመጫን አቅም ነው? በምንድን ነው? በኔ እይታ በምንም አይገናኙም። አንዱ እንደምትመለከቱት ኢትዮጵያ ውስጥ እየተገጣጠመ 6 ሚሊዮን 500 ሺህ ብር ሲጠሩበት፣ ይሄኛው ውሊንግ ያንግዋንግ ቫን ደግሞ ኢትዮጵያ ውስጥ ከቻይና ገብቶ በጣም በርካሽ ዋጋ ለሽያጭ ቀርበዋል። ከአስተማማኝነት አንጻር ራሱ የውሊንግ መኪኖች ኢትዮጵያ ውስጥ ከገቡ ዓመታት ያለፉ በመሆኑ የስፔር ፓርትና የዋራንቲ ጉዳይ የሚያሳስብ ጉዳይ አይደለም። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጉሳ ነኝ። ስለ መኪና ለወራችሁ እዚህ ተገኝቻለሁ። ይህ ድንቅ መረጃ ብዙዎች ጋር እንዲደርስ ላይክ በማድረግ ሁላችሁም ጀምሩ። የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ አዲስ የስራ መኪና ነው ይዤላችሁ የመጣሁት። የስራ መኪናው ደግሞ እንደተለመደው የነዳጅ ሳይሆን የኤሌክትሪክ የሚባል በጣም በተለያየ አማራጭ የቀረበ ነው። በተለይ በቫን ሆኖ በካርጎና በሰው አቅም በተለያየ ትሪም ሌብሎች የቀረበ መኪና ነው ዛሬ ይዤላችሁ የመጣሁት። በእርግጠኝነት ተወዱታላችሁ። አሁን ላይ ሀገራችን ባለችበት ሁኔታ ደግሞ የኤሌክትሪክ መኪና ብቻ መንዳት እንደሚፈቀዱላችሁም ታውቃላችሁ። መንዳት ኤኒሴንስ እንግዲህ ሲባል መንዳት የተፈቀደው የኤሌክትሪክ ነው ስላችሁ መቼስ ይገባቸዋል። ከውጭ ሀገር የነዳጅ መኪኖች ወደ ኢትዮጵያ እየገቡ አይደለም ማለት ነው። ከዚህ አንጻር እንግዲህ አሁን ላይ ኢትዮጵያ ውስጥ ባለው ሁኔታ የኤሌክትሪክ መኪኖችን ገዝቶ መጠቀም አዋጭ ይመስላል ማለት ነው። በተለይ በዓለም አቀፍ ደረጃ እነ BYD የተለያዩ የመኪና አምራቾች እያወጡ የሚገኙት መረጃዎች በጣም የሚደናንቁ ናቸው። ትናንትና የሰራውላችሁ ቪዲዮ ራሱ የBYD ተቋም በ5 ደቂቃ ውስጥ የኤሌክትሪክ መኪናን ቻርጅ የሚያደርግ ማሽን እንደሰራ አሳውቂያችሁ ነበር። ሁላችሁም እንደተከታተላችሁ ተስፋ አድርጋለሁ። የተከበራችሁ የቻናል ቤተሰቦች እንግዲህ በደንብ አድርገን ለማነጻጸር እንዲመቸን ቀድሜ የነዳጅ መኪኖች ወይም የነዳጅ የስራ መኪኖች በምን ያህል ዋጋ አሁን ላይ እየተሸጡ እንደሚገኙ የተወሰኑትን እቃኝላችሁና ወደዚህኛው እንግዲህ ውሊንግ ያንግዋንግ ቫን ወደ ተባለው መኪና ሪቪው እመለስላችኋለሁ። ዋጋውንም ስነግራችሁ ሁላችሁም ትደመማላችሁ። በዚህ ዋጋ አትጠብቁትም። እንደምትመለከቱት እንግዲህ መኪናው እንደምትመለከቱት እንግዲህ መኪናው በጣም ጸዴ የሚባል ነው። ስታዩት ከውጪ ሙሉ ለሙሉ የሃይሩፍ 2024ን መልክ ነው የያዘው ማለት ነው። በዋጋ ግን ከፍተኛ ልዩነት አላቸው። በመልክ ሲታዩ ግን ተመሳሳዮች ናቸው። በይዘትም በመጫን አቅማቸውም ተመሳሳይ ናቸው ማለት ነው። ሁሉን ነገር የማስቃኛችሁ ይሆናል። ሁላችሁም እስከመጨረሻው አብራችሁኝ ትሆናላችሁ። በጣም ትደነቃላችሁ በዚህ መኪና። የመጀመሪያው የምነግራችሁ የ5Lን መኪና በአሁን ሰዓት እስቲ ምን ያህል እየተሸጠች እንደምትገኝ የተወሰነ መረጃውን ልስጣችሁ። በዛው መረጃ እንዲሆናችሁ ብዬ ነው። እንግዲህ 5L በአሁን ሰዓት እንግዲህ በ2024 ሞዴል ማለት ማኑዋሉ ማለት ነው 3 ሚሊዮን 400 ሺህ ከዚህ ዋጋ ተነስቶ እንግዲህ በጣም ብዙ ከቦታ ቦታ ልዩነት ስላለው እንግዲህ በጣም እየተጠራ ነው የሚገኘው። 3 ሚሊዮን 5 የሚሉ 3 ሚሊዮን 400 ሺህ 3 ሚሊዮን 450 ሺህ የሚልም ይኖራል። እንግዲህ ከቦታ ቦታ ልዩነት ይኖራል። ስለዚህ አሁን ላይ 5Lዎች ራሳቸው ከተማ ለከተማ እንኳን ልነዷቸው
የማትችሏቸው መኪኖች ናቸው። ሌላኛው ደግሞ ምነግራችሁ ዲ4ዲ ዶልፊን የተባለው በ2006 ነው። ይሄኛው ከ5ኤል ብዙም ልዩነት የለውም ማለት ይቻላል። ዓመተ ምህረቱን ነው። ዓመተ ምህረቱ ከ5ኤል ብዙም ልዩነት የለውም። 2006 ማኑዋል ነው። እሱም ደግሞ 3,500,000 ብር እንግዲህ መነሻ እየተጠራበት ይገኛል ማለት ነው። ሌላኛው አይናማው ሻርክ ወይም ዲ4ዲ አይናማው ሻርክ ተብሎ የሚታወቀው መኪና ነው። ይሄ ደግሞ ጨው የበላውና ጨው አልበላው ብለው ለሁለት ይከፍሉታል። ዞሮ ዞሮ ግን ልዩነት አላቸው በዋጋቸው ላይ። ጨው የበላው የሚባለው 5,800,000 ብር አካባቢ ነው እየተጠራ የሚገኘው በዛት። በጣም የሚገርም ዋጋ ነው። ይሄ ዋጋ በጣም ከፍተኛ ዋጋ ነው። አሁን የኤሌክትሪኩን አዲስ የገባውን የኤሌክትሪኩን መኪና ዋጋ ስነግራችሁ በእርግጠኝነት ትደመማላችሁ። ከዚህ ራሱ በጣም በእጥፍ በሚባል ሁኔታ በጣም ያነሰ ነው መኪናው አሁን ላይ እየተጠራ የሚገኘው። ጨው ያልበላው ተብሎ የሚጠራው ደግሞ ይሄው መኪና ዲ4ዲ አይናማው ሻርክ ማለት ነው 6,500,000 ብር ነው እየተሸጠ የሚገኘው። በላይነህ ክንዴ የኤሌክትሪክ መኪኖቹን 00 በሚሸጥበት ዋጋ ዲ4ዲ አይናማው ሻርክ ጨው ያልበላው አሁን ላይ 6,500,000 ብር እየተጠራ ነው። በጣም ከፍተኛ ዋጋ ነው። በእርግጠኝነት ዋጋውን ከሰማችሁ በኋላ ገበያውን ታጨናንቁታላችሁ ብዬ አስባለሁ። ሌላ የምነግራችሁ ሃይሩፍ እንግዲህ ሃይሩፍ በሁለት በርና በአንድ በር አለ። ሁለት በሩ ከዱባይ ተነርቶ የመጣ ነው። ባለ አንድ በሩ ደግሞ እንደምታውቁ 00 የሚባል ነው። ባለ ሁለት በሩ አሁን ላይ እንግዲህ እየተሸጠ የሚገኘው በአጠቃላይ በ2008 ሞዴሉ ማለት ነው 4,100,000 ከዚህ ገንዘብ አንስቶ እንግዲህ ከቦታ ቦታ ልዩነት አለው እየተጠራ ይገኛል ማለት ነው። ይሄ ከፍተኛ ዋጋ ነው። ሌላኛው ደግሞ ባለ አንድ በር 00 የሚባለው ነው። እሱ ደግሞ በጣም ልዩነት አለው። 2016 ዓመተ ምህረት ጀምሮ 00ዎቹን ብናይ ራሱ 6,300,000 ብር ይባላሉ። ዛሬ ከማቀርብላችሁ የኤሌክትሪክ የሥራ መኪና አንጻር ደግሞ በጣም መልኩ የሚመሳሰለው እንደውም ይሄኛው ውሊንግ ያንግዋንግ መኪና ይሄንን አስመስለው እንደሰሩት እየተነገረ ነው የሚገኘው። ስለዚህ ይሄ መኪና ስትመለከቱት ፍጹም እሱን ይመስላሉ። ሁለቱ በጣም ነው የሚመሳሰሉት። ነገር ግን ዋጋው ለምሳሌ የ2024 ሞዴል ሃይሩፍ 7,500,000 ከዚህ ገንዘብ ተነስቶ ከቦታ ቦታ እንግዲህ የተለያየ ዋጋ ይጠሩበታል ማለት ነው። እንደመነሻ ግን 7,550,000 ይጠራሉ ማለት ነው። ስለዚህ ከፍተኛ ዋጋ ነው እየተጠራ የሚገኘው። በግማሽ ከዛ ባነሰው ዋጋ እንግዲህ አዲስ የገባው የኤሌክትሪክ መኪናን ታገኛላችሁ ማለት ነው። እኔ ደግሞ የምጠረጥረው ነገር ምንድነው ይህንን ቪዲዮ ከሰራን በኋላ ምናልባት እንግዲህ ሻጮች መኪናው ላይ ዋጋ ሊጨምሩ ይችላሉ ብዬ እገምታለሁ። ቶሎ ብላችሁ እንደምንም ተሯርጣችሁ ያንን መኪና ለመያዝ ሙከራ ብታደርጉ በጣም አሪፍ ነው። ምክንያቱም አዲስ መኪና ስለሆነ ነው በዚህ ዋጋ እየተጠራ የሚገኘው። ወደ በኋላ ላይ የምነግራችሁ ዋጋ ማለት ነው። ቀጣይ የምነግራችሁ ደግሞ ስለ አዲሱ መኪና ስፔሲፊኬሽን የተወሰኑትን ስፔሲፊኬሽኖችን ብቻ መረጥ አድርጌ እነሱን የማስቃኛችሁ ይሆናል። ምናልባትም በጣም ነው የምትደነቁበት ይህን መኪና ማለት ነው። እኔ በግሌ በጣም ተመችቶኛል። ከሬንጅ ልጀምርላችሁ። ምን ያህል ኪሎ ሜትር ይጓዛል በአንድ ጊዜ ቻርጅ የሚለው ነው። ይህም 300 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ማለት ነው። አንድ ጊዜ ቻርጅ ተደርጎ በአጠቃላይ እንግዲህ 300 ኪሎ ሜትር መጓዝ ይችላል። አንድ ጊዜ ቻርጅ ለማድረግ ደግሞ 30 ደቂቃ ይፈጅበታል ማለት ነው። ዞሮ 300 ኪሎ ሜትር ካገኛችሁ 30 ደቂቃ ውስጥ ደግሞ ቻርጅ ማድረግ ከቻላችሁ ምሳ ስትበሉ ቁርሳችሁን ስትበሉ ቻርጅ እያደረጋችሁት መኪናውን ቀኑን ሙሉ እያጦዛችሁት መዋል ነው። በጣም ጸዴ ነው። በእርግጠኝነት በጣም ጸዴ ነው። ምክንያቱም ለስራ ለምሳሌ ከደብረ ዘይት አዲስ አበባ ናዝሬት ብትሰሩበት በጣም መኪናው አዋጭ ነው የሚባለው ማለት ነው። ስለዚህ ወደፊትም ደግሞ የቻርጅ ስቴሽኖች እየበዙ መምጣታቸው ስለማይቀር 30 ደቂቃ ያን ያህልም ለነዳጅ ለመቅዳትም ራሱ እንግዲህ በሰልፍ ምክንያት ከዛ በላይ የሚቆያል ማለት ነው። 30 ደቂቃ ይፈጅበታል ከ30 እስከ 80% ለመሙላት ማለት ነው። ዞሮ ግን መኪናው በጣም ጸዴ የሚባል ነው። ሌላ የምነግራችሁ ደግሞ ፓወሩ ነው። ፓወሩ ይህ መኪና ማለት ነው 60 ኪሎ ዋት የሚባል ሲሆን ባትሪ ካፓሲቲ ደግሞ 41.9 ኪሎ ዋት ሃወር ነው ማለት ነው። ይህ ደግሞ እንደ መኪናው ይዞታና እንደ ትሪም ሌብሉ የተለያየ ነው ማለት ነው። ቬሂክል ታይፑ ቫን የሚባል ሲሆን ይህ መኪና በጣም ጸዴ የሚባል መኪና ነው ማለት ነው። ሌላው የምነግራችሁ ደግሞ የዚህ መኪና ኢነርጂ ታይፑ ነው። ኢነርጂ ታይፑ እንግዲህ ይህ መኪና ፉል ኤሌክትሪክ ወይም ፍጹም ኤሌክትሪክ የሚባል ሲሆን ሚኒቫን የሚባል እንግዲህ ቦዲ ታይፕ አለው። እንደምትመለከቱት ነው። ያመረተው ተቋም ውሊንግ ነው። ውሊንግን ሁላችሁም ታውቁታላችሁ። በተለይ በማይክሮ ፋይናንስ መኪና የገዛችሁ ሰዎች ይህ ስም ለእናንተ እንግዳ አይሆንም ማለት ነው። የተወሰኑ ከ40 እስከ 50 60 70 የሚያክሉ ኪሎ ሜትሮችን ለመጓዝ በጣም አሪፍ የሚባል ነው። ከዛም ምሳችሁን ቁርሳችሁን እየበላችሁ ደግሞ መኪናውን ቻርጅ ማድረግ
በጣም አሪፍ የሚባል ነው ማለት ነው። ኪዩብ ዋይቱ ደግሞ 1481 ኪሎ ግራም ነው። ርዝመቱ 4985 ሲሆን ስፋቱ ደግሞ 1800 ነው። ቁመቱ ደግሞ 1975 የሚያክል እንግዲህ ቁመት አለው። በሚሊሜትር ነው የሚለካው። ዊልቤዙን ስንመለከት 3050 ሲሆን ፍሮንት ታይር ስፔሲፊኬሽን 195 በ70R15 ሲሆን የፊተኛውም የኋለኛውም ተመሳሳይ ጎማን ያለው። ፓወሩ ጋር ስንመጣ ደግሞ የዚህ መኪና ፓወር እና ሞተሩን እንቃኛለን። ሞተር ታይፑ የሚባለው ፐርማነንት ማግኔት ሲንክሮኒዝ የሚባለው ሲሆን ሞተር ማክሲመም ፓወሩ ደግሞ 60 ኪሎ ዋት የሚባል ነው። ቅድም እንደነገርኳችሁ ቶርኩን ስንመለከት 220 ኒውተን ሜትር ሲሆን ባትሪ ካፓሲቱ እንግዲህ ከ31.9 ኪሎዋት አወር እስከ 41.9 ኪሎዋት አወር እንግዲህ እንደየትሪም ሌቭሉ ልዩነት አለው። መኪናው በሁለት አይነት የቀረበ ነው። አንደኛው በካርጎ የቀረበ ሲሆን አንደኛው ደግሞ ለሰው የሚያገለግል ወይም ሰዎችን ለማጓጓዣነት የሚጠቅም ነው። ባትሪው ጋር እንምጣ። ባትሪውን ስንመለከት የዚህ መኪና ባትሪ ታይፕ ሊቲየም አይረን ፎስፌት ባትሪ የሚባል ሲሆን የባትሪው ብራንድ ደግሞ ኤስ ቮልት ኢነርጂ የሚባል ነው ማለት ነው። ዲሲ ቻርጅ ታይሙ 30 ደቂቃ ሲሆን በኤሲም ቻርጅ ይደረጋል ወይም በታይፕ 1 ቻርጀር ማድረግ ይቻላል። በታይፕ 2 ደግሞ እንደዛው ማድረግ ይቻላል ማለት ነው። መኪናው ይሄንን ይመስላል። በጣም ተወዱታላችሁ በእርግጠኝነት ማለት ነው። የተከበራችሁ የቻናሌ ቤተሰቦች የዚህን መኪና ዋጋ ለመስማት ሁላችሁም እንደጓጓችሁ ተስፋ አደርጋለሁ። ዋጋውን ስነግራችሁ ሁላችሁም ትደነቃላችሁ ብያችሁ ነበር። ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ። እንግዲህ ይህ መኪና አሁን ላይ እየተጠራ የሚገኝበት ዋጋ 4,300,000 ብር ነው ማለት ነው እየተጠራ የሚገኘው። ምናልባት በክርክር ደግሞ የተወሰነ ልታስቀንሱ ትችላላችሁ እንደ ብቃታችሁ ማለት ነው። በአጠቃላይ ግን የዚህ መኪና ዋጋ በአሁኑ ሰዓት እየተጠራ የሚገኘው 4,300,000 ብር ነው። እመኑኝ፣ ምናልባትም ሰዎች ወደዚህ ፊታቸውን ማዞራቸው አይቀርም። ብዙ ሰዎች ደግሞ ይህንን መኪና በፈለጉ ቁጥር ዋጋው እየተወደደ ይመጣል። ይህንን እፈርምላችኋለሁ። ከ15 ቀንና ከወሩ በኋላ ምናልባትም የዚህን መኪና አሁን ባለበት ካገኛችሁት እኔን ትቀጡኛላችሁ ማለት ነው። ቻው።